ታቻለው ነው የመንግስት ስም እንዲጠለሽ እንዲጠፋ የሚያደርገው ልክ እንዳንቺ አይነቱ ማለት እኔ እንደዛ አይደለም እንደዛ ያልኩ አይደለም አይ ይቅርታ አድርግልኝና ግን ከዚህ ምንም ይቅርታ አያስፈልግም አይደለም ከዚህ በፊት አንድ ልጅ እና አክብሬ እዚህ ድረስ ስጠራኝ የመጣሁት ይሄ ሰው ምን አይነት ሰው ቢሆን ነው የኛን አሰራር ሊረዳ የሚችል ነው ወጣት ነው ብዬ ነው ቁጭ ብዬ ስራ ፈትቼ አንተን ከዛ ድረስ መጥቼ ያወራው ተረዳውሽ እኮ ስራ ፈተሽ እንደውም እኮ የመንግስትን ስራ በድለሽ መተሽ ነው ያወራሽ በጣም በሚገባ እኮ መሆን ነበረበት አግባብ ነበር ወይስ ቀንነት በስቶብሽ ነው? አይ አንተ ምን አለ መሰለክ ሲጀመር ማን ይላከክ እኔ ወደዚህ ተቀይሬ ከመጣው ቅርብ ጊዜ ነው ስለዚህ ተስተመታስሉብ ወይ ተሳስተል ይሆናል እንጂ በእኛ ቀበሌ እንደዚህ አይነት አሰራር የለም እንደዚህ አይነት ጉዳዮች የሉም እሺ ሁለታችሁም ላገናኛችሁና ለማውራት ፈቃደኛ ነሽ? እኔ በጣም ቢዚ ነኝ አይመቸኝም አንተ ጥሩ ልጅ ወጣት ነገሮችን ተረዳለ ብዬ ሳስብ እንደዚህ እንደ እባብ ተጠቅልለ ነገር መርዝን ተተፋብኛለ ምን አይነት ሰው ነህ እኛኮ የመንግስት አሰራራችንን አወቃቀራችንን ሂደታችንን እየነገርኩክ ነው እንደዚህ አይነት ስራ እንዴት ትሰራላችሁ ብለ አንተ ተናገራለህ ሁሉም እኮ ያልኩ አይደለም አንቺን ነው ያልኩ አንቺ መስሪበት አንቺ ባለሁበት ውስጥ አንቺ በመታስተዳድሩ አንቺ በመትመሪው ቀበሌ ውስጥ ያለ እኛ ቀበሌ ደግሞ እንደዚህ አይነት ነገር የለም እንደ አንቺ አይነት ሚለፉ ሰዎች አሉ እኮ አሉ ያው እኮ በመሃል ከሚያስቸግሩት ምናምን ውጪ አሉ በጣም ሚለፉ አሉ በመሃል ግን ተሰክስጎ የሚያጭበረብሩ ህዝብ የሚያበሳጩ አሉ አረ በጣም ያው እንዳልኩ ካንዳንዶቹ ኃላፊነታቸውን በአግባቡ አይወጡም ኃላፊነታቸውን ያው ለአንዳንድ ነገር ይጠቀሙታል ከማለት አንፃር ነው እንጂ ሁሉም እንደየቦታው እንደየኃላፊነቱ ስራውም ይለያያል አይ እኔማ ያልኩ አሁን ከቀበሌ ወረዳ ከወረዳ ምናምን ያለ ቀጣይ ወደፊት ላይ ደግሞ ፌደራል የሚያድግበት ጊዜ ይኖራል አይደል ፌደራል አሁን የትምህርት ሚኒስተር ሊሆን ይችላል የጤና ሚኒስተር ሊሆን ይችላል ጠቅላይ ሚኒስተርም ወይ ፕሬዝዳንትም ሊሆን ይችላል እና ወደፊት አንቺን እኔ በእንደዛ አይነት እንደውም ይታየኛል እንደዛ ነው መጣበቅሽ እኔንማ ገና ምን አይተ አይደለ እቺን አቃታለሁ እንዴ እስክትል ድረስ ነው በቃ እንድትመሰክርልኝ ነው ማረጋው በነገራችን ላይ ሀብታም ትሆናለህ ያልኩት ሰው ሀብታም ይሆናል እና አሁን አንቺ ትልቅ ቦታ ላይ አይ ታይቷል ማለት ነው አዎ እንዴ እንደዚህ እኔ ብዙም ደግሞ እንትን አልልም ስራ ላይም አላቅምና አንተ ካልከኝ ቦታ ደርሳለሁ ያስባል አንተ ደርሻለሽ ግድ የለም ትደርሻለሽ አንተ ጥሩ ልጅ ነህ አንተ ይታያል በቃ ከቢሮ ውጪ ላገኝሽ ይፈልጋል የሆነ ሰው ምናምን ስትለኝ እንደዚህ እንደሚሆን ገምተሽ ነበር እኔ ይገባኛል ሪጎራውን አውቀዋለሁ ሁሉም ነገር ሪጎራው በደንብ ይገባኛል እንዲ ገገማ ማለት ነው እንደዚህ የሚረዳን ሰው እንለፋለን በጣም እንሰራለን ግን በቃ ሁሉም ከታች በሚሰሩት ነገር አለ አይደለ በቃ ሁላችንንም በጅምላ አንድ ላይ ይጨፈጭፉናል እንጂ ሰላም እንዲናችሁ ዛሬም በሌላ ጉዳይ ተገናኝተናል የሚሰሩ የሚለፉ የሚተጉ ሀቀኛ የሆኑ ሰዎች ደግሞ የሚሰደቡበት እነሱ የሚወቀሱበት ጊዜና ሁኔታዎች አሉና ነገር ግን የራሳቸውን ጥቅም ብቻ የሚያስቀድሙ የራሳቸውን ሆድ ብቻ የሚሞሉ ሰዎች አይጠፉምና እንግዲህ አንድ እህታችን ስታለቅስ እንደነበረ ነግራኛለች ጓደኛዬ እንደዚህ አይነት ክስተት ተከስቶባት እንደዚህ አይነት ነገር ገጥሟት ነበር መጨረሻ ወደ ክስ ሄዳ ነበር ክስ ቦታ ላይ ስትሄድ ደግሞ ነገሮቹ በደንብ ሲጣሩ ጥሩ የሚሰሩ ሰዎች አሉና አስፈረዱላት ንብረቷን ቤቷን ተረክባለች ነው የምትለው እኔም እንደዚህ አይነት ጉዳዮች ነው የገጠመኝ የቤተሰቦቼ ቤት የነበረ የቀበሌ ቤት ነበረ ነው የምትለው አላውቁት ባልጠበቁት ሁኔታ ግን አይ ያንቺ ቤት አይደለም የባለቤቶቹ ሌላ ናቸው ተባለ ነው የምትለው እንግዲህ ይሄ ግራ ገብቶኝ የሰፈር ሰው ሁሉም ሰው ደግሞ ያውቃል መመስከር የሚችል ከሆነ ደግሞ ሁሉም እኔን ቤተሰቦቼ እኔ ወልዶስ እስኪ ያሳድጉኝ ድረስ በህይወት እነሱም ሲኖሩበት ለስንት አመታት ሲኖሩበት የነበረ ቤት እንደሆነ የአካባቢው የሰፈሩም ቀበሌውን በሙሉ ያውቃል ነው የምትለው ነገር ግን እኔ ባልጠበቅኩት ባላሰብኩት ሁኔታ ቤቱ ያንቺ አይደለም የቤቱ ባለቤቶች ሌሎች ሰዎች ናቸው በነገራችን ላይ አንድ ጉቦ የሰጠ ሰው ለሚሰጠው አካል በሚስጥር አድርጎ እንደሰጠው ያድርግ እንጂ ሄዶ እኮ ሰጥቼዋለሁ እሱ እኮ እንደዚህ ጉቦ ይወዳል በገንዘብ እኮ እንዲጨርስልሃል ብሎ ማውራቱ አይቀሬ ነውና ለነሱ ሲሰጧቸው ጉቦውን በድብቅ ያድርጉት እንጂ ውጪ ላይ ደግሞ ይተቋቋሙባቸዋል እሷ እንዲህ ታደርጋለች አልማዝ ነው የምትባለው አልማዝ እንዲህ ታደርጋለች ተባልኩኝ ነው የምትለው አልማዝ ማናት ብዬ በመጠይቃት ሰዓት ደግሞ ያው የቀበሌዋ ሊቀመንበር እንደሆነች ተነገረኝ በነገራችን ላይ ደላላ አላችሁ እሺ እንዴ ነው ሰላም ነው
ምን አይነት እንግዳ ነው የሚፈልገኝ? እንዴት ነሽልኝ? ሰላም ነው? እንዴት ነው? ሰላም ነው አለን። እግዚአብሔር ይመስገን። ያው አንቱ እያልኩ ላውራ አይደል? ችግር የለም አንቺ ብትለይም ችግር የለም። ያው በእድሜ እንኳን እንዲህ አንቱ የምትባይ አይነት ሰው ሆነሽ ሳይሆን ያው ብቻ ካለሽ ስልጣን ነው ወይ ከስራም አንፃር ያው ከሁኔታዎች አንፃር ብዬ ነው። ስለዚህ አንቺ ልበል? ምንም ችግር የለውም። ስታየኝ እንደ ወጣት መሰልኩካ። አንተን የሚያካክሉ ልጆች አሉ። ችግር የለውም። አንቺ ስለዚህ አንቱ ልበላ? እንደዛ ነው። ምንም ችግር የለም። አይ አንቺ ባንቺ ይሻላል። እሺ ለኔም የሚቀለኝ አንቺ ምን ነው። ምንም ችግር የለም። እንዴት ነው? ሰላም ነው? ሁሉ ሰላም? ሁሉ ሰላም። እንዴት ነው? እግዚአብሔር ይመስገን። እንግዲህ ያው እንደዚህ ወጣ ያለ ቦታ መሆኑ የተሻለ ነው ብዬ ስላሰብኩኝ ነው ወደ አንቺ አካባቢ ብንገናኝ ጥሩ አይደለም። አለፋውሽ ወደ እኔ ጠራሁሽ። ምንም ችግር የለውም። እንደውም ውበት እንዳይታይ ነው እንዴ ተሸፋፍነሽ? አይደለም እንደዛ እንኳን አይደለም። ምናልባት አንቺ ብዙ ባለ ጉዳይ ታገኛለሽ እና በመልካምም በመጥፎም አንዳንዴ ስማችን ይጠፋል አይደለ? ለዛ እናንተ ቢሮ ደግሞ የምመላለስበት ጉዳዮች አሉ። ያው አንቺ ቢሮ ባልመጣም ብዙ እናንተ ቀበሌ እመጣለሁ፣ ብዙ ጊዜ እመላለሳለሁኝና እንዲህ በግል አንቺን ሳገኘሽ ወይ የሆነ ነገር አለ አይደለ? ላንቺ ከመጠንቀቅ ነው እንዴ ተሸፋፈን። አይ ምንም ችግር የለም። እኔ እንደውም እያየሁክ ባወራክ ደስ ይለኛል። ሰላምዬ ነግራኝ ነው ጥሩ ልጅ ነው ብለኛል። እኮ ሰላምዬ እኮ ተግባብተናልና እሷን ራሱ ለማግኘት ሌላ ውጣ ውረድ ነበረው። የሚገርምሽ የመጨረሻ አካባቢ ያው እሷም ቅልጥፍ ትላለችና ምንም ችግር የለውም። ምን እንደፈለከኝ ልትነግረኝ ትችላለህ፣ ግን ብታነሳውና እያየሁክ ባወራም ደስ ይለኛል። ማስኩን ነው። ምንም ችግር የለም። እሱማ ልክ ነሽ እኮ ጉንፋንም ስለያዘኝ። ጉንፋን እንዴት ነው? ከሰው ቶሎ የሚይዘው ሰው አለ። አንቺ እንዴት ነው? ከሰው ይዝሻል ወይስ? እኔ እንኳን ካልተነካካው በቀር ስትነካኪው ነው የሚይዝሽ? አይ እኔ አሁን ለምሳሌ ከሰው ይዘኛል፣ ደግሞ ጉንፋንም ይበረታብኛል። እውነት ነው። ለነገሩ ልክ ነው። ካየሩም ያው ሰሞኑን እንደምታውቀው ነው እርጥበት አለ ምናምን እየተቀያየረ ስለሆነ ይብስብኛል። አስምም ነገር አለብኝ። እነዚህ ተደራርቦ ነው። አይ በቃ ችግር የለም። እንዴት ነሽ? ደህና ነኝ ያለው። እንዴት ነው? ሁሉ ስራ እንዴት ነው? ስራ ጥሩ ነው። ያው እንግዲህ እንደምታውቀው አሁን ትንሽ ስራ ይበዛብናል። ስራ ይበዛባችኋል፣ በጣም ስራ ይበዛባችኋል። ከተማዋን እኮ ቀያየራችኋል እንዴ? በጣም እንጂ ምን ጥያቄ ያለው። አይተሃል እንግዲህ ያው የሚታወቅ እና የሚታይ ነገር ነው ለውጡ። በጣም ደስ ይላል እንዴ? በጣም እኔ ከትንሽ ጊዜ በኋላ እኛ ሀገር እንደውም ሰዎች ቪዛ እየቆረጡ ለስራ ያሉ የሚመጡ ይመስለኛል። የምር ነው። በዚህ አጀማመር በዚህ አካሄድ ቀልጤና አይደለም። ኧረ እውነት ነው እንዴ? አይቀርም እንዴ? ሌላው ቀርቶ እዚሁ ከሀገር ራሱ በቪዛ ነው የምናስመጣችሁ አይደለ እንዴ? አዎ። የሚገርምሽ ነገር አንዳንድ እንትኖችን ቼክ ሳረግ ነበረ ሳነብ ምናምን ነበርና አሁን እና አሜሪካ ወይ ደግሞ ሌሎች ሀያላን የሚባሉ ሀገሮች የኛ ሀገር ይሄ በአጭር ጊዜ ነው እንደዚህ እየተቀየረው አይደለ? እንደዚህ እነሱ በዘመናት ነው፣ በጣም በረጅም ጊዜ አመታት ነው። የኛ እኮ አይታመንም። በጣም ለነሱ ራሱ ሰርፕራይዝ ነው ያደረግናቸው እንዴ! በጣም በ30 አመት እኔ እንደሚመስለኝ ማለት ነው። ማለት የምን 30 አመት እንዴ? ከ15 አመት በኋላ እኔ በቃ ይሆን የሌለ ተአምር ውስጥ መትገባ ነው። በጣም ምንም እሱ ጥያቄም የሚያስነሳም አይደለም፣ ጥያቄ የሚያስጠይቅም አይደለም። ብዙ ለውጦችን በቅርብ ጊዜ ደግሞ ከዚህ በተሻለ የሚታይ ነገር ነው ይኖራል። ልክ ነሽ፣ እውነትሽን ነው። ግን ምን ዋጋ አለው? አሁን እናንተ እንደዚህ የለፋችሁ ከላይ ያሉትም አሉ አሁን እንደዚህ ወጥሮ እየሰሩ እየደከሙ ምን ዋጋ አለው? አንዳንዶቹ ደግሞ የእነሱን ልፋት መና የሚያስቀር ከንቱ የሚያስደርጉ አሁን ቀበሌ የሆነ ቦታ ላይ ገብቶ ሰው እያለቀሰ ሲወጣ የሆነ ነገር ሲል እውነትን ላይ ድረስ ነው የሚያሰድቡት። ታውቂያለሽ አይደል? እውነት ነው። ከላይ ያለው እኮ ምንም የሚያውቀው ነገር የለም። በጣም የሚገርም ማለት ነው። ከታች ያሉት ህዝቡን አላሰራ። እኛ ራሱ አንዳንዴ ስንሰማ ይመጣልናል እንደዚህ አይነት ነገር፣ ስሞታ ቅሬታ ሰው ሲያቀርብልን በጣም ነው ምን ደነግጠው እንደውም እና እያስቸገሩን ያሉት እንደውም ከታች ያሉት ናቸው እንዴ? ከታች ከላይማ እኮ ከላይ እኮ ይኸውልሽ እንደው ይቅርታ አድርጊልኝና ከላይ ሲባል ያው ትልቅ ነገር ነው አይደለ? እነሱ እንደ ትልቅነታቸውን ትልቅ ነገር ነው የሚያስኬዱት። ከታች ያለው ገና ምንም አላየም። ላይ ያሉት ደግሞ ብዙ ውጣ ውረዶችን አይተው
ይመስለኛል። ትልልቅ ነገሮች አይቶ ትንሹም ነገሩ የሚገርምህ የሚተኛም የለም እኮ በሐሳብ በቃ ነገር ለማሳደግ እንዲያው ከዛ እነሱ ስንት ነገር አስበው አቅደው ወደ ታች ያወርዳሉ። እንግዲህ ወደ ታች ያሉት ናቸው ነገሮችን የሚያበላሹብን እንጂ እኛ ብዙ ነገር ነው እቅዳችን ሐሳባችን። እንደው ምን አለ ማለቴ ከላይ መንግስት ምናምን አይደርስብንም ብሎ ነው ወይ ደግሞ ይሄ የምናደርገው ነገር ማንም ደፍሮ ቅሬታውን ወደ ሌላ ወደ በላይ አካል አይወስድብንም ብሎ አስበው ነው ወይስ እንዴት ይመስልሻል? ወይስ ያቺን ነገር ከመጓጓት ነው? እንደው ህዝብም ደግሞ ሲንጫጫ ወይ ደግሞ ሰው ሲንገላታ ደስ የሚለውም ሰው ይኖራል መሰለኝ። እሱ እንኳን የማይቀር ነው። ማንም ከተጠያቂነት የሚያመልጥ የለም። ግን ያው በነገሮች ሊዘጋይ ሊቆይ ይችላል እንጂ ማንም ከህግ ከሌላ ውጪ የሚሆን ሰው የለም። ለጊዜው ግን ያው ከላይ ያሉት ስማቸው ይጠፋል ምናምን፣ ግን መያዛቸው መጠየቃቸው አይቀርም። እሱ የማይቀር ጉዳይ ነው። የማይቀር ነው። ልክ ነሽ፣ እውነትሽን ነው። እንሰማለን እኮ እንዲህ ሲያደርጉ የነበሩ አመራሮች ህዝቡ እንዲህ ሲበድሉ የነበሩ በጊዜ ሂደት ደግሞ ይሄ ምንድነው ይጋለጡና ደግሞ መንግስት እንግዲህ እርምጃ ሲወስድባቸው ምናምን እናያለን የሚል ነገር ነው። እንግዲህ ያው አለፋሁሽ፣ ይቅርታ አልማዝ ነው አይደለ? በስምሽ ልጥራሽ። አረ ችግር የለም። እሺ እኔ እንደውም በቃ ምን አይነት እንግዳ ነው እዚህ ድረስ ያስጠራኝ ብዬ በቃ ምንም ጫፉ ምንም እንትን አልነገረችሽም? ምንም አላለችሽም? ያው ሰው እንደሚፈልገኝ ምናምን ነግራኛለች እንጂ ያው ማንነት ምንድነው ምናምን የሚለውን ነገር ነው እንጂ ያው ብቻ ያሁን የገመትሽው ነገር ይኖራል። እውነት ነው። ምንድነው እስኪ አሁን የገመትሽው ነገር ይኖራል አይኖርም? ይኖራል። እስኪ ደግሞ ካንተ ልስማው አይሻልም? እንደው አንቺ ይቅርታ አድርጊልኝና አንድ የምፈልገው ነገር አለ እነግርሻለሁ። ስላወቅኩሽ ስላገኘሁሽ ደስ ብሎኛል። የእውነቴን ነው። አንቺ ጋር ያው ቀጠሮ ይዞ ብዙ ሰው ወይ ደግሞ ስትመጪም ያው ለሻይ ወጣለች እየተባለ ብዙ ማያገኝ ሰው ይኖራል። አይመቸኝም። ብዙ ጊዜ በጣም ቢዚ ነው፣ ስራው አድካሚ ነው። እንደሚታወቀው ሰው እንደዚህ የምንለፋ አይመስለውም እንጂ የኛ ስራ በጣም አድካሚ ነው፣ ከባድ ነው። እረዳለሁ በደንብ ነው የምረዳው። እየለፋችሁ ነው። ከላይ ያሉት ብቻ አይደለም የሚለፉት እኮ እታችም እንደ በየቦታው አይደል እንደ ስራ ያለው። እውነት ነው። እንዴ ወተን እስክንገባ እኮ በቃ ያለው ነገር ምንም ሰው ሊረዳልን አልቻለም። ለዛ ነው ግን እንትን የሚያረጉስ የሉም ማለት አሁን ቀደም እንዳወራዎች ከላይ ያሉት እየሰሩ ነው፣ ከታች ያሉ ማይሰሩም አሉ በየሻለ። ከታች ያሉትም የሚፈጉ አሉ በነገራችን ላይ አይደል? በደንብ የሚሰሩ አሁን እንዳንቺ አይነት አሁን አንቺ ስራ ይበዛብኛል ስላልሽ እንዳንቺ አይነት የሚለፉ ሰዎች አሉ እኮ አሉ። ያው እኮ በመሃል ከሚያስቸግሩት ምናምን ውጪ አሉ በጣም የሚለፉ አሉ። በመሃል ግን ተሰክስጎ የሚለፉ እንትን የሚያጭበረብሩ ህዝብ የሚያበሳጩ አሉ። አረ በጣም እንዴ ከናንተ መሃል ይገቡና እንዴ አለ አይደለ ብቻ ህዝቡ የሚያበሳጩ አሉ በጣም እንጂ የሚለፋውን መንግስትም ስም ያስጠፉ አሉ። ልክ ነህ፣ እሱ ልክ ነህ። መቼስ አሁን አንድ ሰው በቃ የሆነ ቀበሌ ይሄድና የሆነ በሆነ ነገር ተማሮ ምናምን በቃ አልቅሶ ተናዶ ከወጣ አይ ይሄ መንግስት ይላል እንዴ በጣም ጅምላ ነው የሚጨፈጭፈው። ላይ የሚሰራውን አያይም። ምን ያያል ብለ ነው የኛን እኮ ልፋታችንን እንደው አንዳንዴ መተው ያይሉን ሁላ እንላለን አይደለ? በጣም ነው እየሰራን ያለ ነው እንግዲህ ስልጣን ግን ከታች ያለ እያደገ ነው አይደል? ከፍ የሚለው እውነት ነው። እሱማ ሁሉም እንደ ቦታውም እንደ ስራውም እንደ ኃላፊነቱም ይለያያል። ያው እንዳልኩ ከአንዳንዶቹ ኃላፊነታቸውን በአግባቡ አይወጡም። ኃላፊነታቸውን ያው ለአንዳንድ ነገር ይጠቀሙታል ከማለት አንጻር ነው እንጂ ሁሉም እንደየቦታው እንደየኃላፊነቱ ስራውም ይለያያል። እኔማ እያልኩ አሁን ከቀበሌ ወረዳ ከወረዳ ምናምን እያለ ቀጣይ ወደፊት ላይ ደግሞ ፌዴራል የሚያድግበት ጊዜ ይኖራል አይደል? ፌዴራል አሁን የትምህርት ሚኒስቴር ሊሆን ይችላል፣ የጤና ሚኒስተር ሊሆን ይችላል፣ ጠቅላይ ሚኒስትርም ወይ ፕሬዝዳንትም ሊሆን ይችላል። እና ወደፊት አንቺን እኔ በእንደዛ አይነት እንደውም ይታየኛል። እንደዛ ነው መጣብቅሽ። እኔንማ ገና ምን አይተ አይደለ እቺን አቃታለሁ እንዴ እስክትል ድረስ ነው በቃ ቆመ እንድትመሰክርልኝ ነው ማረጋው። በነገራችን ላይ ሀብታም ትሆናለህ ያልኩት ሰው ሀብታም ይሆናል።
እና አሁን አንቺ ትልቅ ቦታ ላይ አይ ታይቷል ማለት ነው። አዎ እንዴ እንደዚህ እኔ ብዙም ደግሞ እንትን አልልም ስራ ላይም አላቅምና አንተ ካልከኝ ቦታ ደርሳለሁ ብዬ አስባለሁ። አንተ ደርሻለሽ፣ ግድ የለም ትደርሻለሽ። አንተ ጥሩ ልጅ ነህ፣ አንተ ይታያል። አንዴ በደንብ ይታየኛል። ቀልድ አይደለም በነገራችን ላይ የምር ነው፣ በደንብ ይታየኛልና ያው በፊት ላይ ስለ ባይብል በደንብ ባቅ ኖሮ ስለ መጽሐፍ ቅዱስ ስለ እምነት ላይ ቤተክርስቲያን ሄዶ ከመምጣት ውጪ እንጂ በጣም ጎበዝ አይደለሁም። ባቅ ኖሮ ነብይ ነበረ መሆኑ ስለ ባይብል እውቀት ቢኖረኝ አሁንስ ከነብይ በምን እንትን ገና በጣም ማንበብ አለብኝ ብዙ ነገሮች። እኔ አሁን እንደው ጫውታ ያነሳዋልና በጣም ሀብታም እንደምሆን ይታወቀኝ ነበር። አንቺ አሁን እየሰራሽ ነው አይደለ? ግን በደንብ እየበረታሽ ነው። ያው በደንብ አይደለ? አዎ ደሞዛችን ምናምን ያው አሁን እንዴት መሰለሽ የመንግስት መስሪያ ቤት የሚሰሩ ሰዎች ያው ደሞዛቸው አነስተኛ ነው ይታወቃል። አንቺ ውጪ ላይ ምናምን በትበት የምትይው ነገር አለ እንደ ወጣት ስለቀረብኩሽ ነው። ልክ ነህ ከሱማ ያው አንዳንዴ እንግዲህ ከስራችን ውጪ እንትን እናረጋለን። ያው እንደ ምንሄድበት ምናምን ያው መንግስት አንዳንዴ ተጨማሪ የሚያስብልን ነገር ካለ ነው እንጂ እኛ በደሞዛችን ነው የምንኖረው። እውነት ነው፣ ግልጽ ነው አይደለ? በደሞዝ ነው። አዎ በደሞዝ ነው። አዎ አይደለ? ደሞዝም ደግሞ መንግስት እኮ ለህዝቡ ነው የሚጨነቀው እንጂ ለእናንተ ብዙም አይጨነቅም መሰለኝ። አዎ እንዴ እኛ ስራችንን ነው እንትን የሚለን የሚያየው ቼክ የሚያደርገው ምናምን ያው አሉ ሁላችንም በየቦታችን አለን ተቆጣጣሪ። ሁሉም እንደ ያላፊነቱ እንትን አይደለምና ያው እንግዲህ ምን ታረጋዋለክ? ልክ ነሽ። ይቅርታ እንግዲህ በቃ ደስ ብሎኛል። እንኳን አወኩሽ። እንደውም እንደፈራውሽ አይደለም። አይ አንተም በጣም ተጫዋች ነህ። እኔም ደስ ብሎኛል። ያው ከስራ ሰዓት ውጪ ከኃላፊነታችን ውጪ እንደዚህ ፈታ የሚያደርገን ሰው ስናገኝ በደንብ አፍታታሽ። ከዚህ በኋላ በደንብ አፍታታሻለሁ። አንቺ ከሰጠሽ እንትን ይላል ታውቃለህ። እንዴት ነው ይፈራሉ። እንደዚህ ትንሽ ኃላፊነት ላይ ያለ ቦታ ምናምን ነገር ሰው በጣም ይፈራል። አይቀርብም። እንደዚህ እኮ መቀራረብ ቢኖር ገብቶሻል። ከህብረተሰቡ ጋር ሁሉም ነገር ማንሸራሸር ይኖር ነበረ። አንቺም የህብረተሰቡን ችግር ትሰማያለሽ። ገብቶሻል። ህብረተሰቡም ደግሞ አንቺ ውጥረት ላይ እንዳለሽ ይረዳሻል። ሆን ብሎ ያን ህብረተሰብን ለማጉላላት ብለሽ ወይ ደግሞ መስሪያ ቤቱ ለማጉላላት ብሎ እያደረገ ሳይሆን በስራ መደራረብ ቢዚ በመሆን እንደ ኮኔክሽን ባለመኖር በእንደዚያ ነገሮች እንደሆኑ ብትቀራረቡ አያውቅም ሰው እንዴ። ህዝቡ እኮ ከኛ ጋር ቢተባበር አንዳንዴ ምን አለ መሰለ ሰው ኃላፊነት ላይ ያለ ሰው ብቻ የሚሰራና ስራውን የሚጨርስ ይመስላል። ግን እኛ ኃላፊነት ላይ ብንሆንም ከህዝቡ ጋር ተባብረን ተግባብተን አንድ ላይ ሆነን ብንሰራ ለእድገታችንም ለኛም ለሀገራችንም ጥሩ እናደርጋለን ብዬ አስባለሁ። እንደዛ ነው። ልክ ነሽ። ልክ ነሽ። እንግዲህ አንቺ ትክክል ነው ያወራሽው። አንድ ነገር እንደው ላስቸግርሽ ነበረ። እኔ መጣሁበትን መረሳት የለበትም ልንገርሽ። እንግዲህ ያው እያስከፋዎች ከሆነ በጣም ይቅርታ አድርጊልኝ። ችግር የለም። ምንድነው? እኔ እንደውም ቸኩላለሁ። እስኪ ንገረኝና ጉዳይክ። እሺ እነግርሻለሁ። አንድ ትልቅ ሴት ነበሩና እኚህ ሴትዮ ጧሪም የላቸውም፣ የሚያያቸው የሚደግፋቸው የሚያነሳቸውም ሰው የለምና አሁን በቃ ተከራይቶ ነው ሰው አዋጥቶ ተከራይቶ ነው ያስቀመጣቸው እንጂ የራሳቸው ቤት የላቸውም። በእናንተ ቀበሌ ምናምን ናቸው። ወይ ይቅርታ አድርግልኝና ስምን ማን ነበር ያልከኝ? የኔ መካሻ እባላለሁ። ታውቃለህ እኔ ስራ ትቼ ነው የመጣሁት። እንትን አታርገውና እስኪ ይሄ ነገር አንዛዛውት። እሺ ይቅርታ ገብቶኛል። ይቅርታ። እሺ ይቅርታ ጊዜሽን ወሰድኩ። መጀመሪያ ላይ ያው የተግባባን ስለነበር ነው። እኚህ ሴትዮ ቤት ይፈልጋሉና እንደው የሚቻል ከሆነ የቀበሌ የሆነ ቤት መታመቻችላቸው ነገር ካለ ይቅርታ። ይሄ እንኳን ምን መሰለክ እኔን አይመለከተኝም። እንትን ነገሮች ያው እኔ እዚህ ስላለው መስሎክ ሊሆን ይችላል እንጂ እኔ እንኳን ለዚህ ጊዜ የለኝም፣ አይመቸኝም። ይቅርታ አድርግልኝ። እሺ ችግር የለም። ቀጥታ አንቺን አይመለከትም ይሄ ጉዳይ ነው እንዴ? እኔ ደግሞ ያው እሷ ስለሆነች ወሳኛው እሷ ናት ስለተባልኩኝ የሆነ ነገሮች ለዛ ነበር። ይሄ ጉዳይ እንኳን ወደኔ አይደለም። ኦኬ ነው እንዴ? ቀጥታ አንቺን አይመለከተኝም። እኔን አይመለከተኝም። ይቅርታ እንግዲህ አለፋዎች እኔ ለዛ ጉዳይ ነበርና በቃ እሺ ይቅርታ ጊዜሽን ወሰድኩ። ግን ችግር የለም እንትን ይቅርታ አድርጊልኝና ካልደበረሽ ከዚህ በኋላ ብንገናኝ ቤተሰብ ብንሆን
እኔም አንዳንድ የምሰራቸው ስራዎች አሉ ቀበሌ መመላለሳለሁ ብዬሻለሁኝና አይ ብዙም ሰው አላቅም ቢሮ ስለማልቀመጥ ኦኬ ብዙም መተህ ሊሆን ይችላል ልክ ነህ አይ ቀጥታ ካንቺ ጋር ማያገናኘው እኔ የምመጣበት ጉዳይ እኔ ሌላው ቦታ ላይ ነው የሚጨርሰውና ሚቻል ከሆነ ያው ከዚህ በኋላ ቤተሰብ እንሆናለን እኔም በመትፈልጊኝ ቦታዎች ላይ መታገኘኝ አይነት ሰው ነኝና ስራዎችን በደንብ መንቀሳቀስ ምሰራ ወጣት ነኝ አዎ ያውኛ በቀበሌያችን እንግዲህ አሁን ባለው ሁኔታ ወጣቶች እውነት ለመናገር ያስፈልጉናል እውነት ነው አዎ እዛ ላይ እንግዲህ የምትሳተፍ ከሆነ ስትታይም ወጣት ነህ ጎበዝ ነህ አላር ነገሮች ላይ እንትን የምትል ይመስለኛል አዎ ልክ ነሽ እኔ ቀጥታ ያው ወጣት ሆኜ በግሌ ነው በርግጥ እንዲ በማህበር በመናም በሚለው ሳይሆን በግሌ በደንብ እቺ ሀገር እኮ መንግስት ብቻውን ምንም ያደርጋት እኛም ስንጨመርበት ነው እኛም ስናግዝ ነው ግብር መክፈል ያለበት በሰራነው ግብር መክፈል አለብን ግዴታ እንዴ ግብር ካልተከፈለ ሀገሪቷ እንዴት ታድጋለች እውነት ነው ተረዳሽኝ አይደል በደንብ በተበተ ብለን ሰርተን ማገዝ ያለበት ወንጀልን በጋራ በመከላከል እንደው ግንዛቤ መስጠት ያለብን ቦታ ላይ ግንዛቤ እየሰጠን ገብተሻል ወንጀለኞችን እንዴት እንደሚያጭበረብሩ እንዴት እንደሚሰሩ ግንዛቤ በመስጠትም መጠቆምም ካለብን ከመንግስት ጎን መሆን ብቻ ነው ያለን አማራጭ ገብተሻል መንግስት ፈልገው እንደዚህ አይነት ሰው ነው ሁሌ ከጎናችሁ አለን በርቱ ሚለን ሰውኛም ምን ፈልገው ልክ ነሽ እንደዛ ነው እኔ አሁን በጣም ነው የምወደው አሰራራችሁና ለማንኛውም በተለይ እናንተ ቀበሌ በቃ ትክክለኛ ማንንም መጥቶ ቁጭ የሚል የለም እንዴ በደንብ ነው ምን ሰራው አዎ አውቃለሁ ለዛ ነውና እንደው ቤት ምናምን አሁን የቀበሌ ቤቶች አሉ አይደለ አይየሉም አሁን ያሉት እንግዲህ እንደሚታወቀው ልማትም እየተሰራ ነው ስለዚህ የለም አይ እኔ እንዴት መሰለሽ ጥቆማ ለስተሽና እኔ ማቃቸው ሰዎች አሉ በጣም ሀብታሞች ናቸው ሰዎቹ ኦኬ አሁን ከቤተሰብ ይሄ ምናም ከአያቶቻቸው ምናም ይዞት የመጡት የቀበሌ ቤት አለ መሰለኝና እነዚህ ልጆች አሁን አይፈልጉትም ዝም ብሎ ነው ዘመዶቻቸው አምጥተው እናንተ ቀበሌ ውስጥ ነው የምነግርሽ እዚሁ እኛ ቀበሌ አዎ ዘመዶቻቸው አምጥተው አስቀምጠዋል እንጂ እነሱ ግማሽ አሜሪካ ነው ያለው እዚህ ደግሞ ቤት ሰርቶ ይሄ ምን የመሰለ ጂ+4 ሰርቶ ከመንግስት ጎን ሊቆም አልቻለም አይተባበርም አሁን እንደዚህ አይነት ነገር ሲኖር ለኛ ግልጽ አድርገው አይጠቁሙም አሳልፈውም አይሰጡንም እና ለዛ ነውና እኔ ምናልባት ያንን ቤት በጥቆማ አለ አይደለ መቼስ ሰው የተለፋበትን ይሄንን የሚያስጨርስልኝ የሚለፋ ሰው ውለታውን ያው ወረታ ነው የሚባለው ወረታውን አረሳም እኔ እንደዛ ነው የፈለከው ዋው እንደዛ አይነት ነበር ደግሞ እኔ እንደዚህ ቋጣሪም አይደለም ይቅርታ አድርግልኝና ወደፊት ስታቂኝ በደንብ ታቂኛለሽ ይሄ አለ አይደለ አብሮ በመስራት ሰው የልፋቱን የድካሙን ማየት ያስፈልጋል እውነት ነው እንደዛ እኮ ነው እኛ ያጣነው አሁን እኛ እንለፋለን ደክማለን እንሰራለን ግን እንዲሰርተዋል እነዚህ ሰዎች ይሄ ነገር ይገባቸዋል የሚለን ሰው ነውና ልክ ነሽ እረዳሻለሁ ሰው በጣም እንትን አረመኔ የሆነ ነው የሚገርምሽ ሰው ይሄ ተጨካከነ ነው አሁን ያንቺ ልፋት ከልፋት ማይቆጥሩ ስንት ሰው አለ በጣም እውነት ልክ ይሄ ነገር አሁን እኔ ይሄን ቤት እንደው ይሄ ቤት ሰዎቹ የሉም የሆነ ነገር ብዬሻለሁ እና ያው ሰዎች አሉበት እኮ ውስጥ ግን እነሱ ያስቀመጡት ሰው በቃ ምንም ችግር የለም አንተ ይሄ ኢንፎርሜሽኑ ካለ እኛ አጣርተን እንደሚሆን እናረጋለን የከተማዎች የሚሰሩ ልማቶች አሉ አሁን የክልሉ መስተዳድር በጣም ብዙ ስራ አለብንና ምናልባት ትንሽ ጊዜ ሊወስድብን ይችላል እንጂ እኮ ግን ወደኔ ማዞር ትችያለሽ ምንም ችግር የለም እንደዛ ስታረጊልኝ ታዲያ እኔ እኮ ትልቅ ውለታ ነው ይዋልሽልኝ አንተ ገና ወጣት ነህ ብዙ መስራት ይጠበቅብሃል ሁሌም ደግሞ አለ አይደለ ከመንግስት ጎን ከኛ ጎን ትሆናለህ ብዬ አስባለሁ ልክ ነሽ እንዴ እንደዛ አድርገሽልኝ መቼስ እኔ ዝም ብል እግዚአብሔርም አይወደውም አንተ ታስታውቃለህ እኮ አንተ እንዴ እኔ እንደው ስትነግረኝ ማለት ነው በቃ ከቢሮ ውጪ ላገኝሽ ይፈልጋል የሆነ ሰው ምናምን ስትለኝ እንደዚህ እንደሚሆን ገምተሽ ነበር እኔ ይገባኛል ሪጎራውን አውቃለሁ ሁሉም ነገር ሪጎራው በደንብ ይገባኛል እንዲህ ገገማ ማለት ነው እንደዚህ የሚረዳን ሰው እንለፋለን በጣም እንሰራለን ግን በቃ ሁሉም ከታች በሚሰሩት
የሚያደርጉት ነገር አለ አይደለ? በቃ ሁላችንንም በጅምላ አንድ ላይ ይጨፈጭፉናል እንጂ እናንተ በጣም ተለፋላችሁ። ይሄው ሆነ እኔ ቤት ጠየቅኩሽ ምን ችግር አለው እኮ ብለሽኝ አይደል እንዴ? አንቺ ስለሆንሽ እኮ ተስተካከሉልን እንትና ግን እንጂ ምንም ችግር የለም። ቅድም ላልኩሽ እሺ ይሄ የተቸገሩ እናት አለው ብዬሽ ነበር። እነሳቸውስ እንደው የሆነ ነገር እኔ እሱን እኮ እንደነገርኩህ እንደዚህ ነገሮች አንቺን አይመለከቱም። እኔን አይመለከቱም አይደለ? ይሄ አይመለከትም። ቅድም ነግሬህ የለ እኔ ጋር የሚደርሱት አሉ አይደለ? ነገሮች ጨርሰው ግን ይቅርታ አድርጊልኝና ልክ ነሽ እኮ ቀደም አሁን የሴትዮዋን እንደ የተቸገሩ ሴትዮ ለሳቸው ለማመቻቸት እኔን አይመለከቱም ማለት እኔ ላልኩሽ ጉዳይ እኮ ግን እኔ ጨርስልሃለሁ ስላልሽኝ ያው እሷንማ ተስማምተን የለ ጊዜው እኔ ይዝልሃለሁ ያው እንትን ብለከኝ የለ ከዛ ይሄን ተስማምተሻል በጊዜ ሂደት ያው ነገር ያለው አሁን መንግስት ውጥረት ላይ ነው፣ ስራ ላይ ነን፣ ስራ ይበዛብናል። ግን ይቅርታ ገብቶኛል። ይቅርታ መንግስት እኮ ትክክለኛውን ስራ ነው እንድትሰሩ እዛ ጋር ያስቀመጣቸው። አሁን እሱን ከሱ እኩል እናንተ ትጠራላችሁ ማለት ነው። እኮ እየሰራን ያለ ነው፣ እኛ ስራችንን በአግባቡ እየሰራን ያለ ነው። አሁን እያስቸገሩ ያሉት ከታች ካንቺ በታች ያሉት ነው እንዴ? እንደዛ ነው እንጂ እኛ መንግስት ባወጣልን ህግና መሰረት በዛ ደንብ ነው ስራዎችንን እየሰራን ያለነው። መንግስትማ በስነ ስርዓት እንድትሰሩ ነበር እኮ ያስቀመጣችሁ። እንደዛ ነው እየሰራን ያለነው። አሁንም እንደዛ እየሰራችሁ ነው። እንደዛ እየሰራችሁ ነው። እንደዛ ነው። ይቅርታ አድርጊልኝና ግን ለእኚህ እናት ስጫቸው ስልሽ እኔን አይመለከትም አልሽ። አሁን ደግሞ እኔ እንደው ወረታ ከፍላለሁ የሰው የዋለልኝን ውለታ አረሳም መከፈል ያለበት ነገር ከፍላለሁ ስልሽ እኔ ጨርሰልሃለሁ አልሽኝ። ታዲያ አይጋጭም? አይ ልክ ነህ እኮ። አሁን ምን አለ መሰለህ እንደኛ አሰራር ከሆነ አሁን አንተ ትረዳናለህ ብዬ አስባለሁ። እኛ አሁን ያለንበትን ሁኔታ ትረዳናለህ ብዬ ስለማስብ ነው እኮ አሁን አንቺ ምረዳሽ። አሁን አንቺ በጉቦ ልትሰሪ እንደሆነ ምናምን ነው። አይ ይሄ ጉቦ አይደለም እኮ ይሄ ጉቦ አይደለም። ኦኬ ይሄ ነገሮች ሲስተካከሉ ሁኔታዎች ከሆነ የዛኔ አደርግልሃለሁ እያልኩክ እንጂ ጉቦማ እንዴ በዚህ ሰዓት ጉቦ ቀረ እኮ እሱ ቀርቷል። እንደዛ የለም አይደለ? ጉቦ በዚህ ሰዓት የለም። እንደው በንጹህ ልብ በየዋህነት በደግነት ነገሮች አመቻችልሃለሁ። ከጊዜ በኋላ ነገሮች ሲመቻቹ ነው እንጂ ጉቦ የለም። እንደዛ አይ ኖ ህጉም መንግስቱም አይፈቅድም። መንግስትማ እንደማይፈቅድ አውቃለሁ፣ በደንብ አውቃለሁ እንደሚጠላ። አሁን የምንሰራበትም እንደዛ አይፈቅድም። ግን እኮ በውስጥ ለውስጥ እንደው መንግስት ሳቅ የመንግስት ቅጥረኛንን ብሎ እንደው የሚያጭበረብሩ የሚቀበሉ እኔ እነሱ እኮ የሉም እያልኩ አይደለም። ታች ያለው ነው የመንግስት ስም እንዲጠለሽ እንዲጠፋ የሚያደርገው ልክ እንዳንቺ አይነቱ ማለት ነው። እኔ እንደዛ አይደለም። እንደዛ ያልኩ አይደለም። አይ ይቅርታ አድርግልኝና ግን ከዚህ ምንም ይቅርታ አያስፈልግም አይደለም። ከዚህ በፊት አንድ ልጅ እና አክብሬ እዚህ ድረስ ስጠራኝ የመጣሁት ይሄ ሰው ምን አይነት ሰው ቢሆን ነው የኛን አሰራር ሊረዳ የሚችል ነው ወጣት ነው ብዬ ነው ቁጭ ብዬ ስራ ፈትቼ አንተን ከዛ ድረስ መጥቼ ያወራው። ተረዳሁሽ እኮ ስራ ፈተሽ እንደውም እኮ የመንግስትን ስራ በድለሽ መጥተሽ ነው ያወራሽ። በጣም በሚገባ እኮ መሆን ነበረበት። አግባብ ነበር ወይስ ቀንነት በስቶብሽ ነው? አይ አንተ ምን አለ መሰለክ ሲጀመር ማን ይላከክ? እኔ ማን ነበረች ያልከኝ? ስሟን እሷ ናት አይደል የላከችክ? እኮ እሷ ናት። ሰላም ናት የላከችኝ። ሰላም ናት የላከችክ አይደለ? በቃ ጉዳይህን ከነሱ ጋር መጨረስ ከሰላም ጋር ነው መጨረስ ያለብኝ። አይ ነው አይደለም። ቆይ ልጠይቅሽ፣ ይቅርታ ወይዘሮ አልማዝ ልጠይቅሽ። ከዚህ በፊት እናንተ ቢሮ ላይ የተመላለሰች ደም እንባ ስታለቅስ የነበረች ሴት ነበረች። ምክንያቱም የቤተሰቦቿ የሆነን ቤት ያው አንቺ ብር ተቀብለሽ ከዛ በኋላ በሌላ ሰው ስም አድርገሽ ፋይል ተቀይሮ ያንቺ ቤት አይደለም ብለሻት ስታለቅስ ነበር። ተሳስተሃል ወንድሜ፣ በጣም ተሳስተሃል። ወይ የስም መመሳሰልም ሊሆን ይችላል። ሲቀጥል ደግሞ እኔ ወደዚህ ተቀይሬ ከመጣው ቅርብ ጊዜ ነው። ስለዚህ ተመሳስሎብህ ወይ ተሳስተሃል ይሆናል እንጂ በእኛ ቀበሌ እንደዚህ አይነት አሰራር የለም። እንደዚህ አይነት ጉዳዮች የሉም። እሺ ሁለታችሁም ላገናኛችሁና ለማውራት ፈቃደኛ ነሽ? እኔ በጣም ቢዚ ነኝ፣ አይመቸኝም። አንተ ጥሩ ልጅ ወጣት ነገሮችን ትረዳለህ ብዬ ሳስብ እንደዚህ እንደ እባብ ተጠቅልለ ነገር መርዝን ትተፋብኛለህ። ምን አይነት ሰው ነህ?
እኔ አክብሬህ ነው እኮ የመጣሁት አይደል እንዴ እኮ እሱማ ልክ ነሽ። እኔ እንደዚህ አይነት አሰራር እኔንም አይመለከተኝም። በእኛም ቀበሌያችን እንደዚህ አይነት ታሪክ የለም። ስለዚህ አንቺ ከመጣሽ በፊት ግን አለ መጀመሪያ በጣም ጥሩ ነበር እኮ ልክ ነሽ። ግን አንቺ ከስራውን ከያዝሽ በኋላ እዛ ቦታ ላይ አንቺ ከተሾምሽ በኋላ እንደዛ አይነት አይ ምናልባት እኔ በማላውቀው መንገድ ሊሆን ይችላል እንጂ እኔ እያወቅኩኝ በእኛ ቀበሌ እኔ ከመጣው በኋላ እንደዚህ አይነት ጉዳይ ተፈጽሞም አይታወቅም። እንደዚህ አይነት ድርጊትም የለም። በቀበሌያችን ውስጥ እንደዚህ አይነት ነገር አይካሄድም። እርግጠኛ ነሽ? አዎ በሚገባ። እሺ እንደው ያስከፋሁሽ ያስቀየምኩሽ ነገር ካለ በጣም ይቅርታ። እኔ ነኝ እንደውም ጥፋተኛ እዚህ ድረስ ስራዬን ትቼ መምጣቴ አይደለም። እንደዛ አይደለም። አይ ኖ አልማዚ ይኸውልሽ አይደለም። አይ አንዴ ማውራት አለ። እኔ አክብሬህ ነው የመጣሁት አይደል? ተረዳሁሽ። ይቅርታ የኔ እናት ይቅርታ አድርጊልኝና እሺ ይኸውልሽ እኔ በጣም ይቅርታ አድርጊልኝና ቀጣይ ላይ እቺ ጉዳይ በጣም ይቅርታ አድርጊልኝ። እቺ ጉዳይ አንቺም በሚስጥር ያዡ እንግዲህ እኔ ያልሆነ ነገር ማውርቼ ከሆነ እንዴ በሚገባ እንጂ እኛ እኮ የመንግስት አሰራራችንን አወቃቀራችንን ሂደታችንን እየነገርኩክ ነው። እንደዚህ አይነት ስራ እንዴት ትሰራላችሁ ብለህ አንተ ትናገራለህ? አይሁሉም እኮ እያልኩ አይደለም። አንቺን ነው እያልኩ አንቺ ምሳሪበት አንቺ ባለሁበት ውስጥ አንቺ በመታስተዳድሩ አንቺ በመትመሪው ቀበሌ ውስጥ ያለ እኛ ቀበሌ ደግሞ እንደዚህ አይነት ነገር የለም። እሺ እኔ ተሳስቼ ከሆነ ይቅርታ ጠይቅሻለሁ። ግን አንድ እድል እንድትሰጪኝና ድጋሚ እንዳገኝሽ እፈልጋለሁኝ። እስቲ ላስብበት። አዎ ገባኝ። እቺ ነገሮች እኔም እንደራሴ በሚስጥር ለራሴ ሊያዘው አንቺም ደግሞ እንደራስሽ በሚስጥር ያዥ። እስቲ ጉዳዩን እናጣራና አዎ እንትን የምናየው ነገር ይሆናል። መልካም እሱን እኮ ነው እኔ እያልኩ ያለሁት። እንደው በንግግር ያልሆነ ቃላቶችን ተጠቅሜ ከሆነ ያልሆነ ነገሮችን አጥፍቼም ከሆነ በጣም ይቅርታ እንዴ። በጣም እንጂ እኮ አግባብ አይደለም። አሁን አንተ እየተናገርክ ያለከው ነገር አግባብ አይደለም። እንደዚህ አይነት ነገር በእኛ ቀበሌ ታይቶም ተሰምቶም አይታወቅም። እኛ እየሰራን ያለነው ስራችንን በአግባቡ ነው። እኛ እኮ የቆምነው ለህዝብ ነው አይደል? ስለዚህ እታች ወርደን ያለውን ነገር መፍትሄ ለመስጠት ነው። ስለዚህ አንተ ደግሞ በግልጽ እንዲህ ፊት ለፊት ድረስ መጥተህ ይቅርታ ይደረግልኝ እክሳለሁኝ። እውነት ነገሮችን ለማየትና ለማጣራት እሞክራለሁ። እኮ ነው በጣም ተረዳሁ። አነጋገርህም በጣም ሰውን ይገዛል። መጨረሻ አንዳንዴ በየመሃሉ ቦግ የምትላት ነገር አለ። ከዛ ውጪ ጥሩ ልጅ እኮ ነው። በጣም ጥሩ ነው የኔ እናት። በጣም አመሰግናለሁ። እንደው ቀጣይ ላይ ጥሩ እክስሻለሁ ብዬ አስባለሁኝ። ያሰብኳትን ነገር አለች፣ እክስሻለሁ። በነፃነት እናወራለን። ነገር ግን ያቺ ነገር ትዝ ስላለች ነው እናንተን ያልኩት። ቀጣይ እድል ይኖረናል የመገናኘት ብዬ አስባለሁ። በቃ ምንም ችግር የለም። ይኸውልህ ምን አለ መሰለህ እነዛ ያልከኝ ቤት አለ አይደለ? በእኛ ቀበሌ ውስጥ ያሉት እነሱን ሰው አዝና አንተ ሰው እንደጠቆመኝ ሳይሆን ራሴ ነገሮችን አጣርቼ ያለውን ነገር ሂደታችሁ ደስ ይላል። አየሻ ትክክለኛ አሰራር ነው። ዝም ብለህ አንተ እኮ ፊት ለፊት እኮ ነው የመጣኸው። እንደዚህ አይነት ነገር እኮ አያስኬድምና ያው እንዳልከው አጣርተን ምናምን አሳውቅሃለሁ። አይሻልም? እሺ በጣም አመሰግናለሁ። እንዳትቀየምኝ አደራ። አይ ምን አንተ እኮ ይገባል። እኔ ቅድም እኮ ብያለሁ ገና ሳይ ካንተ በጉንፋኗ ሐሳብ ተሸፋፈንክ እንጂ በቃ በተለይ ትልቁ ልጅን ቁርጥ እኮ እሱን ነው የምመስለው እንዴ። በጣም እሺ የኔና ደስ ይላል። ንግግሬ ላይ የሚያስከፋ ነገር ካለ አሁንም በጣም ይቅርታ። አይ ተረዳው። ያው የወጣት ነገር ሆኖብክ ነው እንጂ ተረድቻለሁ። እንግዲህ እንገናኛለን እንዳልኩ ነገሮችን አመቻችቼ ምናምን እንትን እንዳለን ያው አንተም ደግሞ እያሰብክበት ያለችውን ነገር እያሰብክበት